ምናልባት በአንድ ወይም በሌላ ምክንያት ከስብሰባው ውጭ ያሉ ወገኖች ካሉ ከእንግዲህ ወደ ቁጥጥሩ ጠበቅ እያለ ይሄዳል። ቁጥጥር ማለት ምን ማለት ነው? ወደ ውሳኔ እየደረስን ስንሄድ ከመጀመሪያ ብለን አብላልተን ያላመጣነውን ሀሳብ ውሳኔዎች ላይ እንጫን ብንል እንቅፋት ይሆናል። ዙሪያ ወይም በወንዙ በሐይቁ ዙሪያ ያሉት ኢኮሲስተም ደህንነቱ ካልተጠበቀ የምንፈልገውን የውሃ መጠን፣ የምንፈልገውን እርጥበት፣ የምንፈልገውን ዝናብም ማግኘት ስለማንችል እሱን መንከባከብ በጣም ወሳኝ ነው። በመላው የመካከለኛው ምስራቅ ቀጠና ታጥቀው በሚንቀሳቀሱ የተለያዩ ኃይሎች እየተፈጸሙ ያሉ አልፎ አልፎ የሚከሰቱ ጥቃቶች አሁንም ድረስ በቀጠና ውስጥ ያልተፈታና ስር የሰደደ ውጥረት መንገሱን በግልጽ የሚያመላክቱ ሆነው ቀጥለዋል። ሰላም ጤና ይስጥልን። ወደ ሀገሬ ቴሌቪዥን ተመልካቾቻችን ሀገሬ ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም ቀዳሚ ወዳደረግናቸው መረጃዎች አለፍን። በሀገራዊ ምክክር ጉባኤው እስካሁን ባለው ሂደት የተለያዩ ወገኖች ሀሳባቸውን ከማቅረብ ባለፈ የተቋጨ ወይም የመጨረሻ ውሳኔ ላይ የተደረሰበት አንዳችም ጉዳይ አለመኖሩን ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ በሰጠው መግለጫ የውሳኔ አሰጣጥ ሂደቱን ውጤታማ ለማድረግ ሲባል ወደፊት ውሳኔዎች በሚተላለፉበት ወቅት ምልአተ ጉባኤው ወሳኝ በመሆኑ የቁጥጥር ሂደቱ እንደሚጠናከር አሳስበዋል። ኃይለ ገብርኤል ታደሰ ዝርዝር አለው። ኢትዮጵያ ለዘመናት የተሻገሩ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ስብራቶቿን ለመጠገንና ዘላቂ ሰላምን ለማስፈን ትልቅ ተስፋ የጣለችበት የሀገራዊ ምክክር ኮሚሽን ጉባኤ በአዲስ አበባ ከተማ በመካሄድ ላይ ይገኛል። ከተለያዩ የሀገሪቱ ክፍሎች፣ ከፖለቲካ ፓርቲዎች፣ ከሲቪል ማህበራትና ከተለያዩ የማህበረሰብ ክፍሎች የተውጣጡ ተወካዮች በአንድ ጠረጴዛ ዙሪያ ተቀምጠው የሀገሪቱን መሰረታዊ ጉዳዮች ላይ በስፋት እየመከሩ ይገኛሉ። እስካሁን ባለው ሂደት የተለያዩ ወገኖች ሀሳባቸውን ከማቅረብና ከመሞገት ባለፈ የተቋጨ ወይንም የመጨረሻ ውሳኔ ላይ ተደረሰ በት አንዳችም ጉዳይ አለመኖሩን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ አሁን ከዚህ ከዳይቨርጀንት ከሚበታትነን በጣም በርካታ የሆኑ ይዘን የመጣናቸው ሀሳቦች በሙሉ ቀስ እያሉ እየተጠጋጉ ነው። ያው ደጅ እንደምትሰሙት በዚህ ርዕስ ላይ እንዲህ ተብሏል ተብሎ ለእናንተ እንኳን ሲቀርብላችሁ ብዙ መቀራረቦች እንዳሉ ሳታስተውሉ አልቀራችሁ። ስለዚህ እስካሁን የተወሰነ ነገር የለም። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስንም። ከሀሳብ ማመንጨት ምዕራፍ አልፎ በቀጣይ ወደ ውሳኔ አሰጣጥ ሂደት ሲገባ የተሳታፊዎች ምልዓተ ጉባኤ ወሳኝ ሚናን ይጫወታል። በመሆኑም የኮሚሽኑ አመራሮች የተሳታፊዎችን የዕለት ተዕለት ክትትልና የፊርማ ምዝገባ በጥብቅ እየተከታተሉ መሆኑንም አሳስበዋል። የቁጥጥር ሂደቱ በቀጣይ እንደሚጠናከርም ዋና ኮሚሽነሩ አክለው አንስተዋል። የቀን አቴንዳንስ ወይም የቀን ተሳትፎ ይወሰዳል። ይህም ራሱን የቻለ ዶኩሜንት ነው። ይህም ራሱን የቻለ ታሪክ ነው። ምናልባት በአንድ ወይም በሌላ ምክንያት ከስብሰባው ውጭ ያሉ ወገኖች ካሉ ከእንግዲህ ወደ ቁጥጥሩ ጠበቅ እያለ ይሄዳል። ቁጥጥር ማለት ምን ማለት ነው? ወደ ውሳኔ እየደረስን ስንሄድ ከመጀመሪያ ብለን አብላልተን ያላመጣነውን ሀሳብ ውሳኔዎች ላይ እንጫን ብንል እንቅፋት ይሆናል። ስለዚህ አሁን በዚህ አጋጣሚ በእናንተ በኩል ለተሳታፊዎችም ለሁላችንም በትህትና የማሳስበው አቴንዳንስ መገኘት በጣም አስፈላጊ ነው። ስለዚህ በስራ ሰዓታችን ተገኝተን የስራ ሰዓታችን በሚገባ ተጠቅመን ይህንን ታሪካዊ ሂደት ጥሩ ደረጃ ላይ ማድረስ አለብን ብዬ አምናለሁ። ኮሚሽኑ የሀሳብ አለመግባባቶች ወደ አላስፈላጊ ንትርክ እንዳያመሩና የጉባኤውን መደበኛ ሂደት እንዳያስተጓጉሉ አስቀድሞ መፍትሄ ማዘጋጀቱን ገልጿል። የጉባኤው ተሳታፊዎች ከስምምነት መድረስ ሲያቅታቸውና እሰጥ አገባ ውስጥ የሚገቡ ከሆነ ጉዳያቸው በሀገር ሽማግሌዎች፣ በባለሙያዎችና በኮሚሽነሮች ወደሚመራው የቅሬታ ሰሚና አሸማጋይ ግብረ ኃይል እንደሚመራ ተገልጿል። ከስር ችግሮች በሚፈጥሩበት ጊዜ ገብተው በዚህ ላይ እርዳታ የሚሰጡ የተለያዩ ቡድኖች አሉ። አንዱ የሀገር ሽማግሌዎች ናቸው። ሌሎች የፓነል ኦፍ ኤክስፐርትስ የምንላቸው ነው። ከዛ የተውጣጡ ናቸው። እነኚህ ከኮሚሽነሮቹ ጋር በመሆን ጥያቄዎች የሚነሱበት ጊዜ ቀድሞ የሚደርሱ ናቸው። ቅድም የጠቀስኳቸው ክልሎችንና ትልልቆቹን የማህበረሰብ ክፍሎች በተመለከቱ ነው።
እነኚህ ግን እዚህ በሚነሱ እሰጥ አገባዎች ምክንያት እሰጥ አገባዎቹ ተካረው ወደ አላስፈላጊ ሂደት የሚሄዱ ከሆነ ቀጥታ የምንመራው ወደ ሀገር ሽማግሌዎች እና ከፓነል ኦፍ ኤክስፐርትስ ከኮሚሽነሮች እና ከቅሬታ አሰጣጥ በኮሚሽነሮች በሚመራው ወደ ቅሬታ አሰጣጥ ቡድን ይሆናል። ይህ አሰራራችን ነው። ይህ የሀገራዊ ምክክር ጉባኤ በቀጣይ ቀናትም ውይይቱን የሚቀጥል ይሆናል። ሰፊና ጥልቅ የሆኑ የውይይት መድረኮችን በማካሄድ ሀገሪቱ ለገጠሟት ውስብስብ ችግሮች ዘላቂ የመፍትሄ ሀሳቦችንም ያመነጫል ተብሎ ይጠበቃል። የአካባቢ ጥበቃና የአረንጓዴ ልማት ላይ የሚከናወኑ ተግባራት የደን ሽፋንን ከማሳደግ አኳያ ካላቸው ጠቀሜታ ባሻገር በተደጋጋሚ የሚከሰቱ እንደ ጎርፍና ከፍተኛ ሙቀት እንዲሁም በትላልቅ መሰረተ ልማቶች ላይ የሚደርሱ ጉዳቶችን ከመከላከል አንጻር ከፍተኛ አስተዋጽኦ እንዳላቸው ተገልጿል። ደምሶች ፈራው ባለፉት ጥቂት ዓመታት በኢትዮጵያ ተግባራዊ የተደረጉት የአካባቢ ጥበቃና የአረንጓዴ ልማት መርሃ ግብሮች የአየር ሁኔታን በማመጣጠንና የቀኑን ከፍተኛ የሙቀት መጠን በመቆጣጠር ረገድ አዎንታዊ ለውጥ እንዲታይ እያደረጉ እንደሚገኙ ተገልጿል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንደገለጹት የአየር ጠባይ መለወጥ በዓለም አቀፍ ደረጃ የቀኑ ከፍተኛ ሙቀት መጠን እንዲጨምር እያደረገ ቢሆንም በኢትዮጵያ ግን የተቀናጁ የአካባቢ ጥበቃ ስራዎች በመከናወናቸው ሙቀቱ እምብዛም እንዳይጨምር ማድረግ ተችሏል። የተራቆቱ አካባቢዎችን በደን የመሸፈን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በሀገራችን ኢትዮጵያ እንግዲህ ከባለፉት 8 ዓመታት ጀምሮ በተለይም የአረንጓዴ አሻራ መርሃ ግብር በተለያዩ የሀገራችን አካባቢዎች ላይ እየተተገበረ ይገኛል ማለት ነው። ይህም ሁኔታ እንግዲህ በግብርናው፣ በውሃው፣ በጤናው፣ በአካባቢ ጥበቃው ላይ እጅግ ከፍተኛ ጠቀሜታ እያመጣ እንደሆነ በርካታ የተራቆቱ አካባቢዎችን መልሶ እንዲያገግሙ ከማድረግ አኳያ አንድ አካባቢ ደግሞ መልሶ ካገገመ በዛ አካባቢ ላይ በሚኖረው የአፈሩ ለምነት ላይ እጅግ ከፍተኛ ጠቀሜታ ይኖረዋል። እንደዚሁ ደግሞ በሚኖረው የአፈሩ እርጥበት ላይ የአፈሩ እርጥበት የተሻሻለና የጨመረ እንዲሆን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። መርሃ ግብሩ የተራቆቱ አካባቢዎች መልሰው እንዲያገግሙ በማድረግ ቀደም ሲል ለም አፈርን ጠርጎ ወደ ጎረቤት ሀገራት ይወስድ የነበረው ቅጽበታዊ ጎርፍ አሁን ላይ ወደ አፈር እርጥበት ተቀይሮ የአፈርን ለምነት ማሻሻሉን ዳይሬክተሩ ገልጸዋል። ይህ በዘርፉ የታየው ለውጥ በበልግና በክረምት ወቅት የተስተካከለ የዝናብ መጠንና ስርጭት እንዲኖር በማድረግ ረገድ ከፍተኛ አስተዋጽኦ ማድረጉንም አብራርተዋል። ከባለፉት 8 ዓመታት ግን ወዲህ በተለያዩ የሀገራችን አካባቢዎች ላይ የተለያዩ አካባቢ ጥበቃ ስራዎች በመከናወናቸው የአረንጓዴ አሻራ መርሃ ግብር በይበልጥ በመስፋፋቱ የአፈር ለምነት በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው ማለት ነው። ከዛ በተጨማሪም በተፋሶች አካባቢ ከዚህ ቀደም የተራቆቱ ስለነበሩ በቀላሉ የሚዘንበው ዝናብ ደለል ይዞ ወደ ተፋሶች በመግባት በቂ ውሃም እንዳይዙ ያደርግ ነበረ ማለት ነው። የተለያዩ አካባቢ ጥበቃ ስራዎችና የአረንጓዴ አሻራ መርሃ ግብር በአየር ሁኔታው ላይ እጅግ ከፍተኛ ለውጥ እያመጡ ያሉበት ሁኔታ ነው ያለው ማለት ነው። የአካባቢ ጥበቃ ስራዎች ለውሃ ሀብት ደህንነት ያላቸው ፋይዳ የጎላ እንደሆነ የገለጹት ደግሞ የውሃና ኢነርጂ ሚኒስቴር የስትራቴጂ ጉዳዮች ስራ አስፈጻሚ አቶ አለማየሁ መንገሻ ናቸው። አቶ አለማየሁ እንዳሉት የተፋሰስ መንከባከብ ስራዎች ካልተሰሩ የሚፈለገውን የውሃ መጠን፣ እርጥበትና ዝናብ ማግኘት አይቻልም። ይህ ደግሞ ከውሃ የሚገኘውን የሀገሪቱን የኢነርጂ አቅም በቀጥታ የሚጎዳ በመሆኑ ሚኒስቴር መስሪያ ቤቱ የአረንጓዴ አሻራ መርሃ ግብርን በሀገር አቀፍ ደረጃ በምክትል ሰብሳቢነት እየመራ እንደሚገኝም ጠቁመዋል። ኢኮሲስተሙ ደህንነቱ መጠበቅ መቻል አለበት። በተፋሰሱ ዙሪያ ወይም በወንዙ በሐይቁ ዙሪያ ያሉት ኢኮሲስተም ደህንነቱ ካልተጠበቀ የምንፈልገውን የውሃ መጠን፣ የምንፈልገውን እርጥበት፣ የምንፈልገውን ዝናብም ማግኘት ስለማንችል እሱን መንከባከብ በጣም ወሳኝ ነው። የእኛ ሚኒስቴር መስሪያ ቤትም ደግሞ ይህንን አበክሮ እየሰራበት ነው። ከተፋሰስ ልማት ጋር ተያይዞ በታችኛው ቅርንጫፍ ጽሕፈት ቤቶች አሉ። አዋሽም፣ ስምጥ ሸለቆም፣ አባይ ቤዝኖችም አሉ። እነሱ ላይ የምንሰራቸው ስራዎች አሉ። ሰፋ አድርገን በተለይ የዚህ የአረንጓዴ አሻራን ከመደገፍ በሀገር አቀፍ ደረጃ የራሱ ፕሮግራም አለው። የውሃውንም ደህንነትና ቀጣይነት ከማስጠበቅ አንጻር የኢኮሲስተሙን ደህንነት መጠበቅ ወሳኝ ነውና እሱ ላይ አበክረን እየሰራን ነው። ችግኞች እየፈሉ ነው በእነኚህ ቤዝኖች ላይ። በተለይም እንደ ታላቁ የህዳሴ ግድብ ንጋት ሐይቅ ያሉ ግዙፍ መሰረተ ልማቶች በደለል እንዳይሞሉና አገልግሎታቸውን በዘላቂነት እንዲሰጡ ለማድረግ የተፋሰስ ጥበቃ ስራው ወሳኝ መሆኑን አክለው ገልጸዋል። የአካባቢ ጥበቃ ስራው የአፈር እርጥበትን በመያዝ የወንዞችን ፍሰት ቀጣይነት እንዲኖረው በማድረግ ረገድ ትልቅ ለውጥ እያመጣ መሆኑንም አክለዋል። ታላቁ ህዳሴ ግድብ
ተገንብቶ አልቆ ኃይልም እያመነጨ ነው ያለውና በዛ የተፈጠረው ትልቅ ሐይቅ አለ ንጋት ሐይቅ በሚል እንደ ሀገር ተሰይሟል። ያ ንጋት ሐይቅ እንግዲህ እንዳልከው በደለል መሞላት የለበትም። አገልግሎት መስጠት የሚገባውን ያህል መስጠት አለበት። ያንን ከመንከባከብ አንጻር ከበርካታ ባለድርሻ አካላት ጋር በመሆን በዙሪያው ያሉ አካባቢዎች ወይም ደግሞ ኢኮሲስተሙን የመጠበቅ የተፋሰሱን ደህንነት መጠበቅ ስራዎች እንቅስቃሴዎች አሉ። የማስተር ፕላን ዝግጅትም ተሰርቶለታል። በዛ ላይ መሰል የአካባቢ ጥበቃ ስራዎች ላይ የሚከናወኑ ተግባራት የአየር ሁኔታን በማመጣጠን የሙቀት መጠንን በመቆጣጠርና የሀገሪቱን የውሃና ኢነርጂ ደህንነት በማረጋገጥ ረገድ ሳይንሳዊና ተጨባጭ ውጤት እያስመዘገቡ መሆኑም ተመላክቷል። በመዲናችን የህፃናት ማቆያ ተደራሽነት ከ600 ወደ 28 ሺህ ተጠቃሚዎች አድጓል ቢባልም አነስተኛ ገቢ ላላቸው ወላጆች የግል ማቆያዎች ውድነት ፈተና እንደሆነ ተነግሯል። ለዚህም ከተደራሽነት ጎን ለጎን አካታችነት ላይ ትኩረት ሊደረግ እንደሚገባ ተገልጿል። አባ ትዕግስቱ ዝርዝር አላት። በአዲስ አበባ ከተማ የህፃናት ማቆያ አገልግሎት ተጠቃሚዎችን ቁጥር በከፍተኛ ደረጃ ማሳደግ ቢቻልም የግል ማዕከላት ውድነትና የጥራት ክፍተቶች አሁንም ፈተናዎች መሆናቸው ተገልጿል። በፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪና የማህበራዊና አካታችነት ማዕከል ኃላፊ ዶክተር ደሳለኝ አንሺሶ ባቀረቡት የጥናት ውጤት እንደተመለከተው የአዲስ አበባ ከተማ አስተዳደር በቅድመ ልጅነት ፕሮጀክት ባከናወነው ስራ የህፃናት ማቆያ ተጠቃሚዎችን ቁጥር ከ600 ወደ 28 ሺህ ማሳደግ ችሏል። ሆኖም አነስተኛ ገቢ ያላቸው ወላጆች በግል ተቋማት የሚሰጡ አገልግሎቶች በጣም ውድ በመሆናቸው ምክንያት የመጠቀም አቅም ማጣታቸውን በጥናታቸው አመልክተዋል። ስራ ቦታ ላይ ዴይኬር ካለ ወይም የህፃናት መንከባከቢያ ማዕከል ካለ እዛ የሚሰሩ ኤሊጂብል የሆኑ ኤሊጂብል የምንለው ከ4 ወር እስከ 6 ወር እስከ 4 ዓመት ልጅ ያለው ወላጅ እሱን የሚጠቀምበት ተጠቃሚነቱ ለመጠቀም ያለው ፍላጎት ከ85% በላይ የሆነ ዲማንዱ በጣም ከፍተኛ እንደሆነ ይናገረናል። ጥናቱ አንዱ የሚያሳየ ነው። ፓብሊኩም ላይ ይሄንን የመጠቀም እንትኑ እድሉ ካገኙት ኦልሞስት 100% ለዛ የተዘጋጀ ስለሆነ እንደሚጠቀሙ ይሄ በጣም ዲማንዱ ትልቅ እንደሆነ ከዚህ ውጪ ግን ያሉትን ሞዳሊቲዎችን በተለይም በእነዚህ በሁለቱ ሴክተር ላይ ያሉ ሰዎች ከዚህ ውጪ ያሉትን በግለሰቦች ፕሮቫይድ የሚደረገውን ለመጠቀም በጣም እንደሚቸገሩ በተለይም ደግሞ የማይጠቀሙበት ትልቁ ምክንያት ፕራይቬትሊ ፕሮቫይድ የሚደረገው ወይም በግለሰቦች የሚሰጠው የዚህ የህፃናት መንከባከቢያ ማዕከሎች ኤክስፔንሲቭ ውድ ስለሚሆን አፎርድ ስለማያደርጉ በዚህ ምክንያቶች እንደማይጠቀሙ ጥናቱ ያሳያል። ዶክተር ደሳለኝ አክለውም የማቆያዎቹ የቤት ውስጥ ቁሳቁሶች በጥሩ ደረጃ ላይ የሚገኙ ቢሆኑም ከቤት ውጭ ያሉ የመጫወቻ ቦታዎች፣ አካታችነትና የስርዓተ ምግብ አቅርቦቶች ላይ አሁንም መስተካከል የሚገባቸው ክፍተቶች መኖራቸውን ጠቁመዋል። ከዛ ውጪ ወደ ጥራትን ስንመጣ የጥራት መለኪያዎችና ስታንዳርዶች አሉት። በአብዛኛው በኢንፍራስትራክቸር ከኤጅ ጋር ከእድሜ ጋር የተመጣጠና የመኝታ ቦታ፣ የመቀመጫ ወንበሮች፣ እነዚህ ኢንፍራስትራክቸሮች የምንላቸው እነዚህ ነገሮች በጣም ጥሩ ደረጃ ላይ እንዳሉ ያሳያል። እዛ አካባቢ ላይ የተሰሩ ስራዎች በጣም ጥሩ ጅምሮች እንዳሉ ያሳያል። በጣም ጥሩ ነገሮች እንዳሉ ያሳያል። ኢቭን ዶ ሁሉም ጋር ወጥ ባይሆንም ማለት ነው። ወጥነቱ እንኳን ቢጎልም በጣም ጥሩ የሆኑና በጣም ከፍተኛ የሆኑ ሪስፖንዳንቶችም ተጠቃሚዎችም እንደዚሁም ደግሞ የወርከሮችም በዚህ ጉዳይ ላይ ጥሩ እንትን እንዳለ ያሳያል። አንዳንድ ጋፖችና መስተካከል የሚገባቸው ነገሮች አንዱ የኢንክሉሲቭነስ አካታችነት የምንለው፣ ሁለተኛ ደግሞ በዚህ ጉዳይ ላይ አውትዶር ስፔስ የምንለው አለ። ከቤት ውጪ ለልጆችም እድገት ሲንቀሳቀሱ ምናምን በጣም ወሳኝ ያሉ እድሜ ስላለ ማለት ነው። እዛ አካባቢ ያሉ ነገሮች ጋፖች እንዳሉ ያሳያል። ከዚህ ባለፈ የኑትሪሽን ኮምፖኔንት የሚባለው እዚሁ ላይ ቢመጣ በተለይም በኢንስቲቱሽናሉ በስራ ቦታ ላይ ቢመጣ ሞር አቴንሽን እሱ ላይ ቢሰጥ የሚለውም ሀሳቦችንም ጭምር አቅርበናል። በሴቶችና ማህበራዊ ጉዳይ ሚኒስቴር የህፃናት መብት ጥበቃና ስዕብና ቀረጽ አስተባባሪ አቶ በለጠ ዳኜ በበኩላቸው አዲስ አበባ ላይ በመንግስት የሚደገፉ የህፃናት ማቆያዎች መስፋፋታቸውን ተናግረዋል። አሰራሩ ለአፍሪካ ሀገራት ጭምር ልምድ የሚቀስሙበት አርአያነት ያለው ተሞክሮ መሆኑን የጠቀሱት አቶ በለጠ እንደ ሀገርም ትኩረቱ ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ተጠቃሚ የሚያደርጉ የመንግስትና የማህበረሰብ አቀፍ ማዕከላት ላይ መሆኑን አብራርተዋል። የሚደገፉ የህፃናት የቀን ማቆያዎች ናቸው። እነዚህ በዋናነት ለችግር የተጋለጡ የህብረተሰብ ክፍሎችን በተለይ እናቶችን ልጆቻቸውን የህፃን ማቆያ ውስጥ አቆይተው ሌሎች በኢኮኖሚ ተጠቃሚ የሚያደርጓቸው ስራዎች ላይ የሚያስገኟቸው ስራዎች ላይ ሰርተው ማታ እንዲወስዷቸው የሚደረግበትና ትልቅ ውጤት ያለበት ከዛ ከችግር የሚወጡበት ልጆቹም ተገቢ የሆነ አገልግሎት የሚያገኙበት እና
መስፋፋት ያለበት ነውና እንግዲህ እንደሚታወቀው አዲስ አበባ ላይ ከፍተኛ ውጤት የተገኘበት ከአፍሪካ ሀገራት መጥተው ልምዱን የቀሰሙበት ሂደት ነው ያለውና እንግዲህ መመሪያ አውጥተናል ብያለሁ። ስለዚህ ይሄ መመሪያ ላይ በዋናነት እነዚህ ፐብሊክ ፋይናንስድ አለ በመንግስት ተቋማት ያሉ የህፃናት የበጎ ፍቃድ አሉ የግሎችም አሉ ደግሞ ለቢዝነስ የቅድመ ልጅነት እንክብካቤ ማዕከላትን ተደራሽነት ከማስፋፋት ጎን ለጎን የጥራት የአካታችነትና የዋጋ ተመጣጣኝነት ጥያቄዎችን መመለስ እንደሚገባ ተመላክቷል። ኢራንና አሜሪካ ጦርነቱን ለማቆም የሚያስችሉ ስምምነቶችን ለማድረግ ውይይት እያደረጉ መሆኑን ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ውይይቱ እንደሚሳካ ተስፋ እናደርጋለን ያሉት ፕሬዝዳንቱ የማይሳካ ከሆነ ግን ወታደራዊ እርምጃችን ይቀጥላል ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በበኩላቸው ከአሜሪካ ጋር በቀጥታ እየተደረገ ያለ ምንም አይነት ድርድር የለም ሲሉ የፕሬዝዳንቱን ንግግር ውድቅ አድርገውታል። ተጨማሪ አለን። አሜሪካና ኢራን ከቅርብ ጊዜ ወዲህ እያሳዩት የነበረውን እጅግ አደገኛና ከፍተኛ የሆነ ወታደራዊ ፍጥጫ ተከትሎ አሁን ላይ ሁለቱ ሀገራት ድጋሚ ወደ ድርድር ጠረጴዛ እንዲመለሱ ለማድረግ ጥረት እያደረጉ የሚገኙ አደራዳሪዎች ተስፋ ሰጪና አበረታች መሻሻሎች ማሳየታቸውን የቀጠናው ባለስልጣናት አስታውቀዋል። የመሻሻል የተመዘገበው ሁለቱም ወገኖች ተከታታይና እጅግ አሳሳቢ የነበረውን የጥቃት እርምጃቸውን ለጊዜው ጋብ ማድረጋቸውን ተከትሎ ነው። ይሁን እንጂ ይህ አንጻራዊ መረጋጋት ቢኖርም በመላው የመካከለኛው ምስራቅ ቀጠና ታጥቀው በሚንቀሳቀሱ የተለያዩ ኃይሎች እየተፈጸሙ ያሉ አልፎ አልፎ የሚከሰቱ ጥቃቶች አሁንም ድረስ በቀጠና ውስጥ ያልተፈታና ስር የሰደደ ውጥረት መንገሱን በግልጽ የሚያመላክቱ ሆነው ቀጥለዋል። ሰማዩ ከዚህ ቀደም የፀሐይና የከዋክብት መፈንጫ መሆኑ ቀርቶ የሞት አዝመራ የሚታጨድበት አውድማ ሆኖ የነበረ ቢሆንም አሁን ግን ወደ ሰላም የሚወስዱ መንገዶች መከፈታቸው ብርሃን ጭላንጭሎች መታየት ስለመጀመራቸው አሳብቀዋል። በዚህም መሰረት ሳውዲ አረቢያ በኢራን ከሚደገፉና በኢራቅ ውስጥ ከሚንቀሳቀሱ ታጣቂዎች የተተኮሱ እንዲሁም የአገሪቱን የነዳጅ ማምረቻ ተቋማት ኢላማ ያደረጉ ሰው አልባ አውሮፕላኖችን መታመጣሏን በይፋ አሳውቃለች። በሌላ በኩል በየመን የሚገኙትና በኢራን መንግስት ጠንካራ ድጋፍ የሚደረግላቸው የሁቲ አማጽያን በሳውዲ አረቢያ የነዳጅ ተቋማት ላይ ጥቃት ማድረሳቸውን የገለጹ ሲሆን የጥቃት የተለየ ነገር ግን ከተቀናጀው አጠቃላይ ግጭት ጋር የተቆራኘ መሆኑን አስታውቋል። ሆኖም ሁለቱ አካላት የገለጹት ጥቃት አንድን የተወሰነ ክስተት የሚያመላክት መሆን አለመሆኑን በግልጽ ማረጋገጥ አልተቻለም። ይሁን እንጂ ባለፉት 3 ተከታታይ ቀናት ውስጥ አሜሪካም ሆነች ኢራን ምንም አይነት አዲስ ጥቃት እንዳላደረሱ ተዘግቧል። ይህ የ15 ቀናት ገደማ የእፎይታ ጊዜ የተገኘው ሁለቱ ሀገራት ለ2 ሳምንታት ያህል ያካሄዱት ተከታታይና ከባድ የቦምብ ድብደባ ወደ ሙሉና አጠቃላይ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት በዓለም አቀፍ ደረጃ ከፈጠረ በኋላ ነው። የሁለቱ ሀገራት ፍጥጫ በዓለም አቀፍ ደረጃ ከፍተኛ የሆነ የደህንነትና የኢኮኖሚ ስጋት ደቅኖ የነበረ ሲሆን የውጥረቱ ጋብ ማለት ለዲፕሎማሲያዊ መፍትሄዎች በር ከፋች ይሆናል ተብሎም ተገምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኤርፎርስ ዋን አውሮፕላን ውስጥ ሆነው ለጋዜጠኞች በሰጡት መግለጫም ኢራን ተጨማሪ ውይይቶችን ለማድረግ ጥያቄ ማቅረቧንና በቀጥታ ግንኙነት መጀመሯን ተናግረዋል። ፕሬዝዳንት ትራምፕ ለዚህ እንደ ምክንያት ያነሱት በጣም ጠንካራ የሆነ ምት እያሳረፍንባቸው ስለሆነ ነው በማለት የአሜሪካን ወታደራዊ በላይነት አንጸባርቀዋል። አክለውም ጥሩ ውይይት እያደረግን ነው፣ ስለዚህ ምን እንደሚፈጠር ወደፊት የምናየው ይሆናል ብለዋል። ጥሩ ነገር ሊፈጠር የሚችልበት ሰፊ እድል እንዳለ የተናገሩት ዶናልድ ትራምፕ ከተሳካ በጣም ጥሩ፣ ነገር ግን ካልተሳካ ከ2 ቀናት በፊት ስናድርግ ወደ ነበረው እርምጃችን እንመለሳለን ሲሉ አስጠንቅቀዋል። በሌላ በኩል የኢራን መንግስት በአሁኑ ሰዓት ምንም አይነት የቀጥታ ድርድር እየተካሄደ እንዳልሆነ ገልጾ የፕሬዝዳንቱን ንግግር አስተባብለዋል። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባጋኢ በቴህራን በሰጡት ጋዜጣዊ መግለጫ ላይ አደራዳሪዎች ከአሜሪካ ወገን መልእክቶችን ሊያስተላልፉልን ይችላሉ ቢሉም አሁንም ቢሆን በቀጥታ የሚደረግ ምንም አይነት ድርድር እንደሌለ አጽንኦት ሰጥተዋል። ቃል አቀባዩ እንዳሉት ኢራንና በሆርሙዝ ወሽመጥ ማዶ
የምትገኘው ኦማን በውሃ መንገዱ ላይ ያለውን የመርከብ ትራፊክ እንዴት ማስተዳደር እንደሚቻል ሰፋ ያለ ውይይት አድርገዋል። የዚህ ውይይት ዋና ዓላማ የሁለቱንም የባህር ዳርቻ ሀገራት ሉዓላዊ መብቶችና ሉዓላዊነት እንዲሁም የኢራንን ደህንነትና ብሔራዊ ጥቅሞች ባከበረ መልኩ በሆርሙዝ የባህር ወሽመጥ ደህንነቱ የተጠበቀ የባህር ጉዞን ለማረጋገጥ የሚያስችሉ አሰራሮችን ማዘጋጀት ነው ሲሉ ባጋኢ ገልጿል። የውሃ መንገዱ አሁንም ዝግ መሆኑንም አሳስበዋል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። አፍሪካ ለምትጋፈጣቸው ዓለም አቀፋዊ ጫናዎችና ተግዳሮቶች አገራዊ መፍትሄዎችን መፈለግ እንደሚገባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አሳሰቡ። በ49ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት ጉባኤ ላይ የተገኙት ሚኒስትሩ የአየር ንብረት ለውጥ ከሌሎች ዓለም አቀፍ ችግሮች ጋር ተዳምረው ዓለምን እየፈተኑ መሆናቸውን ጠቁመዋል። የአፍሪካ ህብረትም አህጉሪቱ በዓለም አቀፍ ተቋማት ስለሚኖራት ሚና ተገቢው ድምፅ መሆን እንዳለበት አንስተዋል። አፍሪካ በ21ኛው ክፍለ ዘመን ሁለተኛ አጋማሽ ለዓለም እድገት ሞተር እንድትሆን አዲስ አፍሪካዊ የለውጥ አድማስ መፍጠር እንደሚያስፈልግና የአህጉሪቱ ሀብት በአፍሪካውያን ተቋማት ተመሪነት ለጋራ ብልጽግና መዋል እንዳለበት አስገንዝበዋል። በጉባኤው ላይ የተገኙት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው አህጉሪቱ ዛሬም ድረስ ለውጥ የሚሹ ችግሮች እየፈተኗት መሆናቸውን ገልጸው ሀገራት የለውጥ ጉዟቸውን ከአፍሪካ አጀንዳ 2063 ጋር በማጣጣም ሊተገብሩ ይገባል ብለዋል። ህብረቱ ፍትሃዊ ተጠቃሚነትን ለማረጋገጥና ሰላሟ የተረጋገጠች ለልማት የቀረበች አህጉሩን ለመፍጠር በትኩረት እንደሚሰራ አረጋግጠዋል። የገንዘብ ሚኒስትሩ አህመድ ሺዴ ከአሜሪካ የንግድ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ማርክ ሚሼል ጋር በኢኮኖሚ ትብብርና ኢንቨስትመንት ዙሪያ ተወያይተዋል። በውይይታቸውም ኢትዮጵያ ተግባራዊ ባደረገችው የማክሮ ኢኮኖሚ ማሻሻያ የተመዘገቡ ስኬቶችና ለግሉ ዘርፍ የተፈጠሩ ምቹ ሁኔታዎችን ገምግመዋል። አህመድ ሺዴ መንግስት የንግድ እንቅስቃሴዎችን ለማሻሻልና ለውጭ አልሚዎች አማራጮችን ለማስፋት ቁርጠኛ መሆኑን ገልጸዋል። ማርክ ሚሼል በበኩላቸው የአሜሪካ ኩባንያዎች በኢትዮጵያ ያላቸውን ተሳትፎ እንዲያሳድጉ ተቋማቸው ድጋፍ እንደሚያደርግ አረጋግጠዋል። በተጨማሪም ሁለቱ ወገኖች የሁለትዮሽ የንግድ ትስስርን ለማጠናከርና የአሜሪካ የገንዘብ ተቋማት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክትን ለመደገፍ ባላቸው ፍላጎት ዙሪያ መክረዋል ተብሏል። አቢሲኒያ ባንክ በኢትዮጵያ የካፒታል ገበያ ባለስልጣን በይፋ በመመዝገብ አክሲዮኖችን ለገበያ ማቅረቡን አስታወቀ። የባንኩ ዋና ስራ አስፈጻሚ በቃሉ ዘለቀ ባንኩ በሰነደ መዋለ ንዋዮች ገበያ መመዝገቡ ለባንኩ ደንበኞችና ባለአክሲዮኖች የበለጠ መተማመንና ተጠቃሚነትን ከማረጋገጡ ባሻገር ለሀገር ኢኮኖሚ እድገት ትልቅ ድርሻ ያበረክታል ብለዋል። ባንኩ ገበያውን መቀላቀሉ ካፒታልን ለማሰባሰብ የግል ዘርፍ እድገትን ለመደገፍና ለኢትዮጵያውያን ባለሀብቶች አዲስ የኢንቨስትመንት እድሎችን ለመፍጠር እንደሚያስችል አስታውቋል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በበኩላቸው የባንክ የኢንሹራንስና ሌሎች ተያያዥ ኩባንያዎች ወደ ኢትዮጵያ ሰነደ መዋዕለ ገበያ ውስጥ እንዲመዘገቡ ለማስቻል የሚደረገው ጥረት ለሀገሪቱ አጠቃላይ ኢኮኖሚ ጠቀሜታ እንዳለው ተናግረዋል። አቢሲኒያ ባንክ ለ30 ዓመታት በፋይናንስ ዘርፉ ላበረከተው አስተዋጽኦ ያመሰገኑት የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል የባንኩ ገበያውን መቀላቀል በተቋማት ዘንድ እየጨመረ የመጣውን እምነት የሚያሳይ ነው ብለዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ቻድ ከዓለም አቀፍ የወንጀል ፍርድ ቤት ለመውጣት ማቀዷን አስታወቀች። ሀገሪቱ ከቡርኪና ፋሶ፣ ማሊ፣ ናይጄሪያና ቬንዙዌላ ጋር በመቀላቀል ከፍርድ ቤቱ የመውጣት ሂደትን እንደምትጀምር ተናግራለች። የሀገሪቱ መንግስት ባወጣው መግለጫ የፍርድ ቤቱ ውጤታማነት ወሰን ያለውና ፍትሐዊ ያልሆነ መሆኑን ገልጾ በሄግ የሚገኘው ይህ ተቋም ትኩረቱን በአፍሪካ ሀገራት ላይ ብቻ ያደረገ ነው ሲል ወንጅሏል። ቻድ ከዓለም አቀፍ የወንጀል ፍርድ ቤት ለመውጣት ማቀዷን ማስታወቋ በዓለም አቀፍ ደረጃ ትልቅ መነጋገሪያም ሆኗል። የቻድ መንግስት የፍርድ ቤቱን አሰራር ፍትሐዊ አለመሆን ሲተች፣ አሜሪካ በበኩሏ ተቋሙ ለአሜሪካ ሉዓላዊነት ስጋት መሆኑን በመጥቀስ ዘመቻ መጀመሯ የችሎቱን ቀውስ ይበልጥ አባብሶታል ሲል አፍሪካ ኒውስ ዘግቧል።
በስፔን ማድሪድ እና በፈረንሳይ ቦርዶ አካባቢ የተቀሰቀሰው የዱር እንስሳት እየተባባሰ መሆኑን ተሰምቷል። የዱር እሳት እየተባባሰ መሆኑን ተሰምቷል። አደጋውን ለመቆጣጠር የእሳት አደጋ ሰራተኞች ከፍተኛ ጥረት እያደረጉ ቢሆንም በአካባቢ የተከሰተው ከፍተኛ የሙቀት ማዕበል ግን እሳቱን እያባባሰው መሆኑ ተነግሯል። በተያዘው ሳምንት በስፔን ዋና ከተማ ማድሪድ እና በደቡብ ምዕራብ ፈረንሳይ የአየር ሙቀት እስከ 39 ዲግሪ ሴልሺየስ እንደሚደርስ የተገለጸ ሲሆን ቢያንስ እስከ አርብ ድረስ የዝናብ ትንበያ ለመኖሩ የእሳቱን ስጋት እያባበሰው ስለመሆኑም ተገልጿል። በፈረንሳይ ከ42000 ሄክታር በላይ የዱር መሬት በእሳት የተቃጠለ ሲሆን 240 ያህል ቤቶችን መውደማቸው ተገልጿል። ባለፉት ቀናት ውስጥ በፈረንሳይና ስፔን ከ300,000 በላይ ሰዎች ከመኖሪያ ቦታቸው መፈናቀላቸውን ቢቢሲ አስነብበዋል። ቫይታሚን ዲ በሰውነታችን ውስጥ ካሉ የቫይታሚን አይነቶች አንዱ ሲሆን በርካታ ጥቅሞችም አሉት። በዋናነት ለአጥንት ጥንካሬ፣ የደም ግፊትን መቆጣጠርና አእምሯዊ ንቃት እንዲኖረን የሚያደርግ ስለመሆኑ የሕክምና ባለሙያዎች ይገልጻሉ። ታዲያ በሰውነታችን ውስጥ የቫይታሚን ዲ እጥረት ሲከሰት ሰውነታችን ከቫይታሚን ዲ የሚያገኘውን ጥቅም ያጣል። ይህ እንዳይከሰት ምን ማድረግ አለብን የሚለውንና ሌሎች ተጨማሪ መረጃዎችን በጤና አዳም ጥንቅራችን ተመልክተነዋል። ሰላም የጤና አዳም ፕሮግራም ተከታታዮች፣ በዛሬ ፕሮግራማችን በአሁን ጊዜ በማህበረሰባችን ውስጥና በማህበራዊ ገጾች ላይ በተደጋጋሚ እየሰማነው ስላለው የቪታሚን ዲ እጥረት ጥቂት መረጃ እናደርሳችሁ። እኔ ዶክተር ትንሳኤ ነኝ። አብራችሁን ቆዩ። በመጀመሪያ ግን ቪታሚን ምንድን ነው የሚለው እንመልከት። ቪታሚን ማለት ተፈጥሯዊ የሆኑ ትንሽ ንጥረ ነገሮች ሲሆኑ እነዚህም ህይወት ላላቸው ነፍሳት ሰውንም ጨምሮ ማለታችን ነው በህይወት ለመቆየት በሚደረገው ውህደት ውስጥ ዋነኛ ማይክሮ ኒውትሪየንት ሆኖ ያገለግላሉ። በተጨማሪ ቪታሚንስ አንደኛው የኢሴንሻል ኒውትሪየንት ስለሆነ ማለትም ሰውነታችን ጤናማና ብቁ ሆኖ ለመኖር የሚያስፈልጉ ኒውትሪየንቶች ናቸው። እነዚህም ሰውነታችን በራሱ ማምረት የማይችላቸው ወይም በጣም በትንሹ የሚመረቱ ናቸው። ከቪታሚን በተጨማሪ አሚኖ አሲድ፣ ሚኒራልስ፣ ፋትስ ኤንድ ኮላይንስ ኢሴንሻል ኒውትሪየንት ናቸው። ስለዚህ ሰውነታችን ቪታሚን የሚያገኘውን ከምንመገባቸው ምግቦች ይሆናል ማለት ነው። ቪታሚን ዲ በሰውነታችን ውስጥ ካሉ ብዙ የቪታሚን አይነቶች አንዱ ሲሆን በተጨማሪ ደግሞ ብዙ አይነት ቪታሚን ዲ አሉ። ነገር ግን በዋናነት ቪታሚን ዲ2 እና ቪታሚን ዲ3 በዋናነት የምንጠቅሳቸው ናቸው። ቪታሚን ዲ በሰውነታችን ውስጥ ያለውን ጥቅሞች እንመልከት። ቪታሚን ዲ ዘርፈ ብዙ የሆኑ ጥቅሞች በሰውነታችን ሲኖሩት በዋናነት ግን በአንጀት ውስጥ ካልሲየም እንዲመጠጥ በማድረግ ለአጥንት ጥንካሬ ከፍተኛ ሚና ይጫወታል። እንዲሁም በሽታን የመቋቋም ብቃት እንደሚጨምር ሲያደርግ የደም ግፊታችንን መቆጣጠር፣ አእምሯዊ ንቃታችንን መጨመር። በቅርቡ ደግሞ የተሰሩ ጥናቶች እንደማያሳዩት ቪታሚን ዲ የስኳር ህመምን መከላከል እንደሚችል ነው። ታዲያ ቪታሚን ዲ እጥረት ስንል ምን ማለታችን ነው የሚለውን እንመልከት። የቪታሚን ዲ እጥረት ማለት በደማችን ውስጥ ያለው የቪታሚን ዲ መጠን ከመደበኛ መጠኑ ሲያንስ ነው። ይህም ማለት ከ30 ናኖግራም ፐር ኤምኤል በታች ሲሆን ነው ማለት ነው። ነገር ግን ብዙውን ጊዜ የቪታሚን ዲ እጥረት ህክምና የሚያስፈልገው ከ20 በታች ሲሆን ነው። ቪታሚን ዲ እጥረት በዋነኛ ምክንያቶችና እነማን ተጋላጭ ናቸው የሚለውን እንመልከት። ከምናገኘው የፀሐይ ጨረር አንስቶ እስከምንመገበው ምግብ እንዲሁም ከተመገብነው ምግብ እስከ ሰውነታችን ውስጥ የሚደረጉ ውህደቶች ውስጥ የሚያጋጥሙ ችግሮች ለቪታሚን ዲ እጥረቶች ያጋጥሙናል። በበቂ ሁኔታ የፀሐይ ጨረር አለማግኘትና የፀሐይ ጨረሮችን የሚከላከል ክሪም ወይም ደግሞ ሰንስክሪን መቀባት፣ ተጓዳኝ ህመሞች ለምሳሌ የኩላሊት ህመም፣ የእንቅርት ህመም ወይም ደግሞ ጎይተር እንደ ዋናነት ይጠቀሳሉ። ለቪታሚን ዲ እጥረት እንደ ዋነኛ ምክንያት ከምንጠቅሳቸው ውስጥ አንዱ በውስጣቸው የቪታሚን ዲ ይዘት ያላቸውን እንደ አሳ፣ እንቁላል፣ ጉበትና ወተት ያሉ ምግቦች አለመመገብ ነው። ነገር ግን በተፈጥሮና ከእንስሳት ተዋጽኦ ውጭ የሆኑ የቪታሚን ዲ በውስጣቸው የያዙ ምግቦች እምብዛም የሚገኙ ባይሆንም በውስጣቸው ተፈጥሯዊ ዘይት ያላቸው ምግቦች ለምሳሌም እንደ ወይራ ዘይትና አቮካዶ ከላይ ከጠቀስናቸው የምግብ አይነቶች ጋር ቀላቅሎ መጠቀም
በአንጀት ላይ በበቂ ሁኔታ እንዲመጠጡ ያደርጋቸዋል ማለት ነው። በተጨማሪ አንድ ሰው በቀን ውስጥ በትንሹ ምን ያህል ቪታሚን ዲ መመገብ አለበት የሚለውን እስቲ እንመልከት። ለዚህም ዓለም አቀፉ የጤና ድርጅት ወይም ደግሞ WHO ባስቀመጠው መሰረት ከ1 ዓመት እስከ 18 ዓመት 600 ኢንተርናሽናል ዩኒት፣ ከ19 እስከ 70 ዓመት ላሉት ደግሞ 600 ኢንተርናሽናል ዩኒት ሲሆን ከ70 ዕድሜ በላይ ለሆኑት ደግሞ 800 ኢንተርናሽናል ዩኒት ሲሆን ለምታጠባና እርጉዝ ለሆነ ሴት 800 ኢንተርናሽናል ዩኒት መሆን አለበት ይላል። አሁን ደግሞ የቪታሚን ዲ እጥረት ምልክቶቹ በአዋቂዎችና በልጆች ላይ በመለየት እንመልከት። የቪታሚን ዲ እጥረት በአዋቂዎች ላይ ከሚታዩ ምልክቶች ውስጥ አንዱ በአጥንትና መገጣጠሚያዎች ላይ ከፍተኛ የሆነ ህመም፣ በተለይም ደግሞ ወገብ ላይ፣ ዳሌ ላይና ደረት ላይ በሰፊው የሚታይ ሲሆን ድካም፣ ሰውነትም መቆረጣጠም፣ መዛል፣ የድባቴ ስሜት መሰማትና ተደጋጋሚ የሆነ የጉንፋን መሰል ህመሞች ከብዙ በትንሹ የሚጠቀሱት ናቸው። በልጆች ላይ የሚያሳዩት ምልክቶች ደግሞ በዋናነት ሪኬትስ ብለን የምንጠራው ሲሆን እሱም የልጆች አጥንትን መሳሳትን ተከትሎ የሚመጡ የእግር መጣመም ወይም ደግሞ መቆለፍ እንዲሁም የጉልበት ወይም ደግሞ የእጅ መገጣጠሚያ ማበጥ ነው። በተጨማሪ የእድገት መቀጨጭና ጥርስ ቆይቶ ማደግ፣ ከሌሎች ልጆች ጋር አብዝቶ ማልቀስና እንደ ዋነኛ ምልክቶች ይታያሉ። እንግዲህ እርስዎም ሆኑ ልጆት እንዲህ አይነት ምልክት ካሳዩ የቪታሚን ዲ እጥረት ሊሆን ስለሚችል በአቅራቢያዎት ወደሚገኝ የስፔሻሊቲ ክሊኒክ በመሄድ አስፈላጊውና ምርመራ ማግኘት ያስፈልጋል ማለት ነው። አብራችሁ ስለነበራችሁ እናመሰግናለን።